እሺ ሰላም ላንተ ወዳጄ፣ እንዴት አለ? እግዚአብሔር ይመስገን። አኬ ሰላም ብያለሁ። ሁላችሁንም ታችም ያሉትንም ሁሉም ሰላም ብያለሁ። አሜን አሜን። ይመስገን አምላክ አለ ነው። እሺ ጥያቄ ነበር ወይስ? ጥያቄ ያው ኦርቶዶክስ ነኝ፣ ግን ትላንትና ዲያቆን ናቱ ከአንድ ወንድማችን ጋር ትንሽ ሲከራከር የነበረበት ጥያቄ ነበርና ጥያቄ ምንድን ነው? ጥምቀት ለኃጢአት ስርየት በሚለው ይሄ ጴጥሮስ ለቆርኔሌዎስ ቤተሰቦች ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ በጌታ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስን ስጦታን ታገኛላችሁ የሚለውን ጥምቀት ከኃጢአት ስርየት ጋር እንዴት እንደሚያገናኘው ብትመልስልኝ፣ ያንን ትንሽ ጥያቄ ስለፈጠረብኝ። ኦኬ ሐዋርያት ሥራ ምዕራፍ 2 ላይ ያለውን ማለት ነው። ኃጢአታችሁ ይሰረይ ዘንድ ያነላችሁ በኢየሱስ ክርስቶስ ስም ተጠመቁ የሚለው ነው። ያ ምናልባት አያገናኘውም። ጥምቀት ከኃጢአት ስርየት ጋር አያገናኘውም። ንስሐ ግቡ የሚለው ነው። መንፈስ ቅዱስ ስጦታ ትቀበላላችሁ መጀመሪያ ንስሐ መግባቱ ነው እያለ ስለነበረ ያንን ብዙዎች ስለሆነ። ኦኬ እሺ፣ የወንድማችንን ጥያቄ ካልተረዳችሁት እንደዚህ የሚል ነው። አንዴ በቀጥታ ጥቅሱን እያነበብኩላችሁ ግልጽ ላድርግላችሁ። ግልጽ ነው አክቹዋሊ ጥያቄው፣ ግን ያልተረዳችሁት ካላችሁ ማለት ነው። እንደዚህ ይላል ጴጥሮስ ከላይ ታሪኩ ታውቁታላችሁ። ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ይሰብካል፣ የጌታችን ወንጌል ይናገርና በጣም ብዙዎች ልባቸው ተነካ። በጴጥሮስ ስብከት ልባቸው ተነካ። ብዙዎች ልባቸው ተነካ። ሚኒንግ ያመኑ ነው። የልብ መነካት ማመንን ያሳያል። ሰው ካላመነ ልቡ ሊነካ ስለማይችል ማለት ነው። እና ልክ ልባቸው ሲነካ አንድ ጥያቄን ጠየቁ። ምን የሚል ጥያቄን ጠየቁ? ይህንን በሰሙ ጊዜ ልባቸው ተነካ ይልና ጴጥሮስ ሐዋርያት ሥራ ምዕራፍ 2 ቁጥር 37 ያው እዚህ ምስጢራት ላይ ጥምቀትና ቅዱስ ቁርባን ላይ በስፋት ሄደንበታል። ግን ምን ልናደርግ ነው የሚገባል ዘንድ ጴጥሮስ መለስ ሲያደርግና እንዲህ ይላል ቁጥር 38 ላይ ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስንም ስጦታ ደግሞ ትቀበላላችሁ ይላል። የመንፈስ ቅዱስንም ስጦታ ትቀበላላችሁ። ይህንን ጥቅስ በመያዝ ምን አይነት ጥያቄ ነው የተነሳው? ንስሐ ግቡ ይልና ቃሉ ማለት ነው ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ይላል። ግን ጥያቄውን አሁን ሽፍት አድርጓት። ከዚህ በፊት ተጠይቁ። ይኸው ራሱ ጥያቄ መልሽበት ነበር። እዚህ ቪዲዮ ራሱ ሰርችበታለሁ። ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እስከምትሏ ድረስ አንድ አረፍተ ነገር ያደርጓታል። ካልተሳሳትኩም ዶክተር ተስፋዬ ሮበሌም እንደዚህ አይነት ስህተት ተሳስቶ አይቻልም። ተስፋዬ ሮበሌ የተባሉ አንድ ፕሮቴስታንት እውቅ አቃቢ እምነት አሉ እና እዚህ ላይ እሳቸውም ተሳስተው ያዩ ይመስለኛል፣ ካልተሳሳትኩኝ ማለት ነው። ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ የምትሏ ድረስ አንድ ራሱን የቻለች አረፍተ ነገር ያደርጓትና የኃጢአት ስርየትን ከንስሐ ጋር ብቻ ያገናኙታል። ጥምቀትን ለማግለል ማለት ነው። እንዲህ ሰንጥቀውት ሁለት ቦታ መሀል ላይ በዛ መልኩ ነው ወይ ግን መጽሐፍ ቅዱሱ ላይ የተቀመጠው ካልን አይደለም። ማለት ቢሆንና ቢሳካላችሁ ከዛ እንደችን ጥቅስ ቢያንስ እንደው ብትቀላችሁ እንደው ደስ ይለን ነበር እኮ ትንሽ ረፍትም ታገኙ ነበረ። ግን እዚች ላይ ረፍት ብታገኙ ራሱ በጣም በርካታ የመጽሐፍ ቅዱስ ጥቅሶች አሉ። ግን ጥቅሱ የሚለው እንደዚህ ነው። ላሳያችሁ እስኪ በምን መልኩ ራሱ የተቀመጠ ማለት ነው። ቁጥር 38 ላይ ተመልከቱ። ጴጥሮስም ንስሐ ግቡ ይልና ኤንዌስ ይህንም ማርኩን ያስቀምጥና ከዛ በኋላ ምን ይላል? ኃጢአታችሁም ይሰረይ ዘንድ ያቆማል። እዚህ ጋር አረፍተ ነገሩን ጋይስ ንስሐ ግቡ ምር ይባሉ ይህ ምልክት ምር ይባል ንስሐ ግቡ ካለ በኋላ ኃጢአታችሁም ይሰረይ ዘንድ ብሎ ያቆማል ወይስ ይቀጥላል? አረፍተ ነገሩን ኃጢአታችሁም ይሰረይ ዘንድ ምን አድርጉ? እያንዳንዳችሁ በኢየሱስ ክርስቶስን ተጠመቁ። ከዛ ድርብ ሰረዝ አለ። ድርብ ሰረዙ የሚመጣው ከዚህ በኋላ ነው። ጥምቀትና የኃጢአት ስርየት አንድ ላይ መጥተው ከዛ በኋላ ነው ድርብ ሰረዙ ራሱ የሚመጣው። በመሀል ላይ የሚከፍል ምንም አይነት ምልክት የለውም። ንስሐ ግቡ አለ። ከዛ በኋላ
ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ብሎ የኃጢአት ስርየትና ጥምቀትን አንድ ላይ አድርጎ ሲያመጣ ነው የምናየው። ኖ አክሊል ይሄ እንደ አማርኛው ተሳስቶ ነው እንግሊዘኛውን ብታየው ግን ከዚህ የተለየ ነው የሚል ሰው ካለ እስቲ እንግሊዘኛውን እንየው። ኦኬ እሺ፣ እዚሁ ጋር አድርጌ እንክፈተው። ድንገት ለየት ያለ ነገር ካለ ኤኤስቢ የሚል እንትን እሺ። ፒተር ሴድ ቱ ደም ሪፔንት ይልና ኮማ አለው አይደለ? ኤንድ ኢች ኦፍ ዩ ቢ ባፕታይዝድ ኢን ዘ ኔም ኦፍ ጂሰስ ክራይስት ፎር ዘ ፎርጊቭነስ ኦፍ ዩር ሲንስ። ሪፔንት ይላል፣ ንስሐ ግቡ። ከዛ ቀጠል አድርጎ እናም እያንዳንዳችሁ ኢች ኦፍ ዩ ቢ ባፕታይዝድ ኢን ዘ ኔም ኦፍ ጂሰስ ክራይስት በኢየሱስ ክርስቶስም እያንዳንዳችሁም ተጠመቁ። ለምን? ፎር ዘ ፎርጊቭነስ ኦፍ ዩር ሴንስ። ያው በኢየሱስ ክርስቶስም ተጠመቁ ካለ በኋላ ለምን አለ? ፎር ዘ ፎርጊቭነስ ኦፍ ዩር ሴንስ፣ ለኃጢአታችሁ ስርየት ንስሐ ግቡ ይልና እናም ደግሞ ተጠመቁ ለኃጢአታችሁ ስርየት። ምንም የአረፍተ ነገር ልዩነት የለውም። ምናልባት ይሄኛው ኤኤስቢ የሚባል ትራንስሌሽን ስለሆነ እስቲ በወርልድ እንግሊሽ ባይብል እስቲ ደግሞ እንሞክር። ምናልባት እሱ ላይ ለየት ያለ ነገር ካለ እስቲ ቁጥር 38 ያው ፒተር ሴድ ቱ ደም ሪፔንት፣ ንስሐ ግቡ፣ ኤንድ ቢ ባፕታይዝድ፣ እንዲሁም ተጠመቁ። ማን? ኤቭሪ ዋን ኦፍ ዩ። በማን ስም? ኢን ዘ ኔም ኦፍ ጂሰስ ክራይስት፣ በኢየሱስ ክርስቶስ ስም። ለምን? ፎር ዘ ፎርጊቭነስ ኦፍ ሲንስ፣ ለኃጢአት ስርየት። ከጥምቀት በኋላ ነው የሚያመጣው። ምናልባት ኬጄቪ የፕሮቴስታንቶች ስለሆነ እሱን እስቲ አክቹዋሊ እስካሁን የሚያየ ነው የፕሮቴስታንቶች ነው የእንግሊዝኛው እንዳለ። እሺ ቁጥር 38 Then Peter said unto them, የድሮ እንግሊዝኛ ነው ኬጄቪ የሚጠቀሙ እንደምታውቁት፣ repent and be baptized every one of you in the name of Jesus Christ for the remission of sins። ተመሳይ ነው። ሰው ምንድነው በአጭሩ መጽሐፍ ቅዱሱ እንደዛ አይልም። አሁን እነሱ እንደሚሉት አረፍተ ነገሩን ሰንጥቀውት ንስሐ ግቡ ይልና ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ የሚለውን ንስሐ ግቡ ካለ በኋላ ኃጢአታችሁ ይሰረይ ዘንድ የምትሆነው ብቻን ገንጠለው ከንስሐ ጋር ለማጣበቅ የሄዱበት ሁኔታ አንደኛ የአማርኛው መጽሐፍ ቅዱስ አይፈቅድላቸውም። ኢቨን የአዲሱ መደበኛ ትርጉም የራሳቸውን በዚህ መልኩ የተቀመጠው እነሱ ባሉት መልኩ አይደለም። ሁለት ቦታ እንዲህ አይሰነጥቀውም ሀሳቡን። የእንግሊዝኛ የራሳቸው የፕሮቴስታንት አሁን ያሳዩዋችሁ የፕሮቴስታንቶች የራሳቸው የመጽሐፍ ቅዱስ ትርጓሚዎች ናቸው። እነሱ ሁሉ እንደሚያሳዩት ከሆነ አይሰነጥቁትም። ወይም ደግሞ ንስሐና ኃጢአት ስርየትን ለብቻ ነጥለው እንደዚህ ሁለቱን አያይዘው ጥምቀትን አግለው በጣም አንድም የመጽሐፍ ቅዱስ ትርጓሚ አሁን ያየናቸው ውስጥ እንደዚህ ነገር አይታይም። ስለዛ ምን ይጠበቃል ከፕሮቴስታንቶች ከተባለ አዲስ መጽሐፍ ቅዱስ ማለት ያሳትሙ። አዲስ መጽሐፍ ከማን ጋር ነበር ያወራው? ናቲ ይቅርታ ብለሽ ለምሳሌ ከማን ጋር እንዳወራ ንገረኝና የመጽሐፍ ቅዱሱን ስም ማን ሊሆን እንደሚችል የተወሰነ እንደ ሰጀሽን ነገር ቢሆን ብለን መስጠት እንችላለን። ማን ነው? ለምሳሌ ፈለገ ጳውሎስ ነው መሰለኝ፣ ትልቅ ሰውዬ ነው እና የሆነ ሰዓት ላይ ከነ ቢኒያም ምናምን የተመለሱ ያቺ ጭስ ነች ሰው እንትን እኮ ነው። አኬ መጀመሪያ እኔ የጠየቅኩት ባይዞ ምናልባት ታችን መላችሁ እንድትረዱ ምናምን ሳይሆን በጣም ብዙ ክርስቲያን ነበርና ናቲ ደግሞ ዲያቆን ናታኔ ማስረዳት አልቻለም እና ቤቱ የፕሮቴስታንት ቤት ነበር። ኦርቶዶክስ እንዲህ ናት ምናምን እያሉ በጣም ሲያፍኑ ስለነበረ አብዛኞቻችሁ ደግሞ እዚህ ስላላችሁ በደንብ አኬ ሲያስረዳ እንድትሰሙ ነው ይሄ ጥያቄ። እኔ ግር ብሎኝ አይደለም። ይሄ ኩዌሽን በድፍረት ስላለበት በደንብ ይገባል ለምናነብ ሰዎች ማለት ነው። ግን በደንብ ሰው እንዲረዳ ስለፈለኩ ነው የጠየቅኩት እና አኬ በጣም አመሰግናለሁ። ጥሩ ነው። ጥያቄውን ማንሳትማ በጣም ጥሩ ነው። እንዳልከው ደግሞ ናቲንም እያፈኑት ከነበረ ጥሩ ነው። እንኳን አነሳው እሱ ጥሩ ነው። ይህንን ጥያቄ እንኳን ሌሎቹም ያነሱታል እንዳልኩ ትልልቅ መምህራኖችም ስለሚያነሱ ጥሩ ነው። ይህ ጥያቄ ተመልሶ ማለፍ አለበት። ግን ያው የፈለገ ጳውሎስ የሚባለው እሱ በጣም በቃ አስቸጋሪ ልጅ ይሆን የመጣ ሰው ነው እና እንደዛ ስትለኝ እሱ ትዝ ብሎኝ ነው እንጂ ጥያቄውማ ጥሩ ነው። እንኳን አመጣው በእውነት እና ስለዛ ፈለገ ጳውሎስ ከሆነ ፈለገ ጳውሎስ ነው
ቶና ለምሳሌ ብዙም እንደዚህ እንትን የሚያስብል ነገር የለውም። ግን እኔ እንደውም መጽሐፌ ላይ ይህንን አንስቼ ያስቀመጥኩት መሰለኝ። እዛ ላይ ዶክተር ተስፋዬ ሮበሌ እንደዚህ ብሎ አስቀምጠው ምላሽ እዛው መጽሐፌ ላይ ገና ሳይታተም ሳይወጣ በውስጥ ላድርግ ልኩራ ጽሁፌ ላይ አስቀምጬው ነበር እና እኔ እዛ ላይ በጣም ይሄ አተረጓጉማቸውና ጥሩ ስላልሆነ አንዳንድ ቦታዎች ላይ እንደዚህ ነገር ስለሚያደርጉ በጣም ከታላቅ ይቅርታ ጋር ጽሁፌ ላይ ራሱ ብያለሁ። ምንድን ነው ያልኩት? ሁሉም የመጽሐፍ ቅዱስ ትርጓሜ እርሶ ካሉት ጋር የሚለያይ ከሆነ ወይ ለራሱት እንዴት ነው ቲኤንቲ ምናምን ወይ ቲአርኤንቲ ምናምን የሚባል የእንግሊዝኛ ምንድነው የመጽሐፍ ቅዱስ ተተርጓሚ ወይ አምጡልን። ቲአርኤንቲ ማለት ተስፋዬ ሮበሌ ኒው ትራንስሌሽን፣ ተስፋዬ ሮበሌ ኒው ትራንስሌሽን አዲስ ካላመጡ በስተቀር መጽሐፍ ቅዱስ ሁሉ የተተረጎሙት ሁሉ በወጥነት ተመሳሳይ ሆኖ እነሱ ባሉት መልኩ ሳያስቀምጡት ቀርተው እነሱ ግን አይ መጽሐፍ ቅዱስ በዚህ መልኩ ነው የምናነበው ብለው ከመጡ ወይ የራሳቸው ሌላ አዲስ መጽሐፍ ቅዱስ ያምጡ። አስቸጋሪ ነው። እሺ ኦኬ፣ ገና አልገባም መሰለኝ። ሰላም ለአንተ ይሁን ዮናስ፣ እንኳን ደህና መጣ። ሰላም፣ እንዴት ዋልክ? እንዴት አመሸ? እግዚአብሔር ይመስገን አለን። ነበረኝ በመጽሐፍ ቅዱስ ላይ ብዙ ጥያቄዎች ነበሩኝ። ያው ግን አንድ ጥያቄ ልጠይቅህ ዝም ብዬ ኢየሱስ ክርስቶስ እንዴት ነው የአይሁዶች ንጉሥ የሆነው? እንዴት ነው አይሁዶችስ በትንቢታቸው ውስጥ ተንብዮት የሚገኘው? ምክንያቱም አሁን የትንቢት መጽሐፍትንም ብሉይ ኪዳንንም ሳነብ እንደጠበቅኩት ያህል ኢየሱስ ክርስቶስን ብሉይ ኪዳን ላይ አላገኘሁትም። አይሁዶችም ትንቢታቸውን ሳየው ስለ ኢየሱስ ነው የሚያስብል ወይ ደግሞ የአምላካቸው ይወለዳል የሚያስብል ብዙም ትንቢት አላየሁም። እና እንዴት ነው አሁን ኢየሱስ ክርስቶስ አይሁዶች የሚጠብቁት የአይሁዶች መሲህ ነው ብለን የደመደም ነው? ወይ ደግሞ አይሁዶች መሲህ መቼ መጠበቅ ጀመሩ? ከአዳም ጀምሮ ነው አይሁዶች መሲህ መጠበቅ የጀመሩት ወይስ መበተናቸው ከደረሰ ጊዜ ጀምሮ ነው? ይህንን ጥያቄ ነው ልጠይቅ ያሰብኩት። ኦኬ፣ በአጭሩ ከየትኛው ልነሳ መሰለ? የብሉይ ኪዳን መጽሐፍትን ስመለከት እንደጠበቅኩት ክርስቶስን ብዙም አላገኘሁትም። አይሁዳውያን እንዴት ነበር ሲጠብቁት የነበሩት? የምርም በብሉይ ኪዳን መጽሐፍት ውስጥ ክርስቶስ ተገልጧል ወይ? ከተገለጠ እስከ መጀመሩ ነበር ሲጠብቁት የነበረው? ከአዳም ጀምሮ ነው ወይ የሚል ነገር ነው ያስቀመጥኩት። ከአዳም ጀምሮ አይሁዳውያን ተብሎ የለም። እንደጠበቅኩት አላገኙትም ልንል እንችላለን ነው። እንዴት ካየ ነው ቀጥታ በራሳችን እንደዚሁ እንደ ራንደም እንደ ራንደም መጽሐፍ እንደ ኖርማል መጽሐፍ እየገለጠን እንደ አንድ የታሪክ መጽሐፍ ዝም ብለን የምናነበው ከሆነ ሊትራሊ ሆን ፊት ለፊት ላይ የሚታዩ ታሪኮችን ብቻ እያገጣጠምን ለሚሆን የምንሞክረው። ግን ቅዱሳት መጽሐፍቱ ከዛ የዘለለ ነገር አላቸው። ቅዱሳን ሲጽፉት መጽሐፍቱን በመንፈስ ቅዱስ ተመርተው ነው እና ማንም ለራሱ ሊተረጉም አይገባውም። ትንቢት ከቶ በሰው ፈቃድ አልመጣም እና ይላል እና የትንቢት ነገሮች በብሉይ ኪዳን መጽሐፍ ይነግሩ
ኧረ አንድ ኢየሱስ የሚባል እኮ እንደዚህ መጡ፣ እኛስ እንዲመስሉን ነበረ ምናምን፣ ግን ሞተ እና ተነስቶ ገና አልተገለጠላቸው ነበር መጀመሪያ። እና እስኪ ምን እንዳላቸው እንመልከት። ሉቃስ ወንጌል ምዕራፍ 24 ነው። እሺ ሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ እንዲላል፣ እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንገድ ይሄዱ ነበር፣ ሁለቱ ማለት ነው። ስለዚህም ስለሆነው ነገር ሁሉ እርስ በእርሳቸው ይነጋገሩ ነበር፣ ስለተፈጠረው ነገር ይነጋገሩ ነበር። ልክ ይህንን ነገር ያነበብን ያለ ነው። ምን ጥያቄ ተነስቶ ነው? የብሉይ ኪዳን መጽሐፍትን ሳነብ ስለ ክርስቶስ እንደጠበቅኩት አላገኙትም ለተባለው ነገር በምን መልኩ መረዳት እንዳለብን እንድናውቀው ነው። ሲነጋገሩና ሲመራመሩ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ሁለቱ እየሄዱ እና ይነጋገራሉ። ክርስቶስ የተሰቀለበት የሞተበት ወቅት ላይ ነው፣ ሰሞን ላይ ነው። ዝም ብላችሁ እናንተ ራሳችሁን እዛ ቦታ ላይ ውሰዱት እና አብሯቸው የነበረው ያ መሲህ ያ ክርስቶስ ያ ኢየሱስ አለ በጣም ጠብቀውታል እና ግን ተሰቅሏል እና ስለሆኑ ነገር ይነጋገራሉ። እየተነጋገሩ እያለ ጌታ ኢየሱስ ራሱ ቀረበ እና ስለሆኑ ነገር እርስ በርሳቸው ይነጋገሩ ነበር። ሲነጋገሩም ሲመራመሩ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እንዳይረዱት እንዳያውቁት ጌታችን ኢየሱስን ማለት ነው። ዓይናቸው ተይዞ ነበረ። በትንሣኤ ስጋ ነው ያለው። ሞቶ ከተነሳ በኋላ አገላለጡ እኛ እንደምንረዳው ላይሆን ይችላል። ያም ሆነ ግን ሊያውቁት ሊረዱት አልቻሉም ነበር። ከዚያስ እርሱም ጌታ ኢየሱስን እየጠወለጋችሁ ስትሄዱ እርስ በእርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። ጠጋ ብለውን እየጠየቃቸው ነው፣ እንዳንድ እንደማያውቅ ሰው ማለት ነው። እየጠወለጋችሁ ስትሄዱ በዚህ በድካም ውስጥ ሆናችሁ እርስ በእርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው? ቀለዮጳ የሚባል አንዱ መልሶ እንዲህ አለው፣ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? በእነዚህ ቀኖች በዚህ የሆነውን ነገር አታውቅምን? አለ። እንግዳ ነህ ለከተማው ለሀገሩ፣ ወይስ እንግዳ ሆነህ ብቻ ትኖር ነበር? በጣም መነጋገሪያ ሆኗል። እንዳለ ሀገሩ ሁሉ ታምሷል። በሀገሩ ሁሉ ዘንድ የታወቀ ነገር ነው። እንዴት አንተ እንግዳ ነህ? ጌታ ኢየሱስ መልሶ እንዲህ አለ፣ ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝብ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ፣ እነሱ እንደ ነቢይ አይተውታልና፣ እሺ ስለ ኢየሱስ፣ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፎ እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበረ። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው። እኛማ ሲመስለን በቃ እንደው እስራኤልን የሚቤዥው እሱ ነው ብለን አስበን ነበር። ግን ያው እንግዲህ ከሰቀሉት ከገደሉት 3 ቀን ሞላው። ያው መስሎን ነበረ። ለካ ስህተት ነው። ገና በእምነት ስላልጠነከሩ ጌታ አስቀድሞ ሞቱ እንደሚነሳ ተናግሮ ነበር። ግን ትንሣኤውን ጥርጣሬ ውስጥ ናቸው። ሁሉም ተጠራጣሪ፣ በዛ ደረጃ ጠንካራ እምነት አልነበራቸውም። እሺ እንደዛ አለና ሴቶች አይተው ምናምን መጥተው የተናገሩት ነገር ስለነበረ እሱን ያነሱለታል። ምን ብለው? ደግሞም ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙ። ስጋውንም ባጡ ጊዜ መቃብር ውስጥ ማለት ነው። ስጋውን አጡት። በነገራችን ላይ ስጋውን ያጡት እንዴት ነው? ወደ መቃብሩ ይሄዳሉ። ልክ ወደ መቃብሩ ሲሄዱ መቃብሩ እንደተዘጋ ነው። ከዛ መልአክ ነው ምንድነው እንትኑን ድንጋዩን በእግሩ ገፋ አድርጎ የሚያነሳው። መልአኩ ድንጋዩን ሲያንከባልለው መቃብሩ ባዶ ነው። ሚኒንግ መቃብሩ እንደተዘጋ ነው ጌታችን ኢየሱስ የወጣው። እየሰማችሁ ነው ጋይስ? መቃብሩ ፍንቅል አድርጎት አይደለም የወጣው፣ እንደተዘጋ ነው የወጣው። ድንጋዩን ዞር ያደረገው ማን ነው? መልአኩ ነው። መልአኩ ድንጋዩን ዞር ያደርጓል፣ መቃብሩ ግን ባዶ ነው። ይህንን ለምንድነው ይህንን ያስታወስኳችሁ? ለምንድነው? ሰሞኑን አንድ ሰው ትዝታው የሚባለው ወንድም
ምን ብሎ ሲናገር ሰምቼው ነበር። የበኩር ልጇን ጌታ ኢየሱስን እመቤታችን ስትወልድ በቃ ልጅ ከወለደች ልጅ ከወጣ ከማህፀን ከወጣ ልጅ በቃ ድንግልና ይጠፋል። ይሄ ግልጽ ነው። ማህፀን የሚከፍት ሁሉ ተብሎ እንደተነገረው የሚል ነገርን አስቀምጦ ነበር እና እንደ አጠቃላይ ስናይ ትክክል ነው። በቃ ማህፀንን የሚከፍት የሚባለው የመጀመሪያ ልጅ የሚለውን ለማሳየት ነው። ከዛ በኋላ የሚመጡት እንደዛ ተብሎ ይነገርላቸው። የመጀመሪያ የወጣው ግን እንደዛ ተብሎ ይነገርለታል። የመጀመሪያው ለበኩር ልጅ የሚሰጥ ነው። ትክክል ነው። ግን ወደ ጌታችን ስንሄድ እንደ ማንኛውም ሰው አይደለም። ለምሳሌ መቃብሩ ዝግ እንደሆነ ወጥቷል። ዝግ እንደሆነ ከመጣ የድንግልና ማህተብ ዝግ እንደሆነ የማይወጣበት ምን ምክንያት አለ? ስለዚህ የሆነ ባዮሎጂካል የሆነውን ነገር አይተን ምናምን ነገር ሳይንስ አይፈቅድልንም ካልን እንግዲያውስ ከተዘጋ መቃብር ውስጥ እንደተዘጋ ሆኖ መውጣትንም ሳይንስ ሊደግፈው አይችልም። ጌታ ኢየሱስ ያ ብቻ አይደለም፣ በተዘጋ በርም ወደ ሐዋርያቱ ሲገባ አይተናል። በተዘጋ በር መግባትንም ሳይንስ ሊደግፈው አይችልም። መለስ እንበልና እና ሴቶቹ አይተው አስገረሙናል። አስገረሙ። ስጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበረ። ከእኛም ጋር ከነበሩት ወደ መቃብር ሄደው እነ ጴጥሮስ ማለት ነው ሴቶች እንደተናገሩት ሆኖ አገኙት። እርሱን ግን አላዩትም። የምድርም ሴቶቹ እንደተናገሩት ወደ መቃብር ሲኬድ መቃብሩ ባዶ ነው እና አስገርሞናል። መላእክት ደግሞ እንደ ራእይ ሆኖ ተገልጦ ሕያው እንደሆነ ጌታ ኢየሱስ እርሱ ሕያው እንደሆነ ነግረውናል አለ እና ተገርመናል። ግን ጌታን አላገኙትም፣ አላዩትም። እርሱም አላቸው፣ ጌታ ኢየሱስም አላቸው፣ ምን አላቸው? እናንት የማታስተውሉ እናንት የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? በነቢያት ስለ ክርስቶስ ስለ መሲሁ እንደዚህ አይነት ነገሮች ምናምን መከራ እንደሚቀበል ምናምን እንግልቱ እንደሚደርስበት የሁሉ ነገር እንዳለ ግን ደግሞ ሞቱ እንደማይቀር ምናምን ይሄ ሁሉ ነገር በነቢያት አለ። አዎ አለ። ግን እነሱ ይህንን ነገር አልተረዱትም ነበር። ምን ያስፈልጋቸዋል ከተባለ የሚያስረዳቸው። ስለዛ ቀጠል አድርጎ እንዲህ ነው ቁጥር 27 ላይ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ምን አለላቸው ይላል? ተረጎመላቸው። ትርጉም ያስፈልጋል። ለምን? ብሉይ ኪዳን ላይ ስለ ክርስቶስ ያለው ነገር ልክ የሐዲስ ኪዳን ላይ ልክ ገለጽ ስታደርግ ኢየሱስ ነው። በግልጽ ፊት ለፊት ላይ ያለው ብሉይ ኪዳን ላይ ስትሄድ ልክ እንደ ሐዲስ ኪዳን ኢየሱስ የሚል ነገር የምትፈልግ ከሆነ ልክ እንደ ሐዲስ ኪዳን አሁን ልክ አንተ እንዳልከው ብዙም ላገኝ አልቻልኩም ሊል ይችላል አንድ ሰው። ግን ምንድነው ሰምሃው ቬልድ በሆነ መልኩ ነው ያለው። ብሉይ ኪዳን ላይ የክርስቶስ ነገር ያለው ሸፈን ባለ መልኩ ነው። ለዛ ነው የሐዲስ ኪዳን ብርሃን የሚያስፈልገው። ለዛ ነው ጌታችን ኢየሱስም የተረጎመላቸው። ከዚያን ጊዜ ጀምሮ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ስለዛ በትርጉም መልክ የሚገኝ ነው። ሰማው በምስጢር መልክ ይቀመጣል፣ ሊፈታ በሚችል መልኩ ማለት ነው። ሰማው ቬይልድ ነገር ሆኖ ይቀመጣል፣ ሸፈን ከለል ነገር ነው። ወደሚሄዱበትን መንደር ቀረቡ፣ እርሱም ሩቅ የሚሄድ መሰላቸው ይልና ከዛ በኋላ ቀጣይ ምን የሚል ቃል አለ መሰላችሁ? እነሱ ራሳቸው የሚመሰከሩት አንድ ምስክርነት አለ። ምን የሚል ነው? እንዲህ ይላል ቁጥር 44 ላይ የራሱ ጌታ ኢየሱስ እንዲህ ይላቸዋል፣ አብሯቸው ለማለት ሲቀርብ ማለት ነው። ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈውን ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው ይላል። አንዴ ይቅርታ፣ ቆይ ይቀጥላል። ሐዋርያቱ ነው እንዲህ ይላል። ወደሚሄዱበት መንደር ቀረቡ፣ እርሱም ሩቅ የሚሄድ መሰላቸው። ብዙም ስለሚያለ ቀጥታ ራሱ ላንብበው። እነርሱም ከእኛ ጋር እደር ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያደር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው።
ያን አይናቸውም ተከፈተ፣ አወቁት፣ እርሱም ከእነርሱ ተሰወረ። እርስ በእርሳቸውም በመንገድ ሲናገረን መጽሐፍትንም ሲከፍትልን አሁን መጽሐፍትን የሚለው የኪዳን መጽሐፍት የሚጠሩት ያኔ የአዲስ ኪዳን መጽሐፍ የለም፣ የኪዳን መጽሐፍት ናቸው። በመንገድ ሲናገረን መጽሐፍትንም ሲከፍት ልባችን ይቃጠልብን አልነበረምን ተባባሉ። ለምን ሲናገረን መጽሐፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን? ክርስቶስ መጽሐፍትን እየተረጎመ ስለራሱ ማለት ነው ስለራሱ በነቢያቱ በሙሴ መጽሐፍት በነቢያት መጽሐፍት በመዝሙራቱ የተነገረውን እያነሳ እያብራራላቸው ሲሄድ እና የምርም አላስተዋሉትም እንጂ ልባቸው ለካ እየተቃጠለባቸው ከራሱ ከአዳም ጀምሮ ማለት ነው። አዳም ለክርስቶስ እንደ ታይፑ ይሁንና ከጎኑ ትገኛለች። ከገራ ወይ ከቀኝ አናውቅም። እኔስ ግን ከጎኑ ትገኛለች። ክርስቶስና ለቤተክርስቲያን ለሙሽራ
ክርስቶስና ለሙሽራይቱ ቤተክርስቲያን ታይፕ ነው በማለት ይህን ነገር ያብራሩታል። ልክ እንዴት ክርስቶስ በበት ሰዓት በመስቀል ላይ በሚያንቀላፋበት ሰዓት ከእርሱ ተገኝታለች አይተዋል። አሁን አዳም እግዚአብሔር አምላክ በጉ ይታረድና የሕያው እግዚአብሔር ከምን አንጻር የሚለውም ልክ አሁን ለአዳም እንደነገርኩ ከዚህቻችን እንደምናውቀው እነሆ ጌታ ራሱ ይሄ ነገር ምልክት ነው። እንደ ምልክት ሆኖ ይቀመጥና ከዛ በኋላ ይህን ነገር ይዘው ሄደ ማቴዎስ ወንጌል እንዲህና መሰል ወደ ግብፅ ጌታ ኢየሱስ ሊሰደድ ሲል ልጄን ከግብፅ ጠራሁት የሚለው የነቢይ ቃል ይፈጸም ዘንድ እዛው ጋር አሁን ቀጥታ ስለዚህ ነው ልትል ትችላለህ። ግን ስለ ሕዝበ እስራኤልም እየተነገረ ስለዛ ስለ ኔሽኑም እየተነገረ በዛው ውስጥ ግን ስለ ክርስቶስ የሚነገሩ ነገሮች አሉ። ተረድቻለሁ ያልከኝ ከዚህም በፊት ከብዙ ሰዎች ጋር ሳወራ ይህንኑ ነው የሚነግሩን። ግን አሁን ከአንተ ጋር ልብ ይበልጥ ለማውራት የፈለኩት በዚህ ምክንያት ነው። አሁን አንዲቷን መስመር ብቻ ይዘን ትንቢተ ኢሳይያስ ምዕራፍ 7 ልጁ ክፉን ለማወቅ መጥፎን ለመጥላት ክፉን ለማወቅ ሳያቅ ገና አፉን ሳይፈታ በፊት እነዚህ የፈራሃቸው ሁለቱ ከተሙ ግን መሲሁ ነው ጥያቄ። እሺ ይቅርታ። እሺ እና ድንግልስ ነው ወይ የሚለው እዛ ጋር ድንግል ብሎ ብዙ ሰው ድንግል ብሎ አጣቅሱ ይሁዳ ሳይለያዩ ከተለያዩበት ሐሳብ ድንግል የሚለውን ነገር አው ክርስቲኛ ለድንግልና አቻ ትርጉሙ በቱላ ይባላል። በቱላ ማለት በቱላ ማለት ይሄ አሁን ስለ ሴክሹዋል ስታተስ እሺ ቤቱላ የሚለው ቀጥታ ድንግል ነው ታገባ ማለት ነው።
ሰው ምንድነው ባጭሩ አልማህ የሚለው ጅማሬ አካባቢ ሁለተኛ ክፍለ ዘመን አካባቢ ሁለተኛ ክፍለ ዘመን በኋላ ሶስተኛ ክፍለ ዘመን ላይ ማን ያለ አሁን ያልከውን ነገር ማለት ከክርስትና በፊት ክርስትና ከመጀመሩ በፊት ወይም ከክርስቶስ በፊት የግሪክ ትርጓሜ የለንም ያለው ማን ነው? ታናኩ የለንም ወይም እሺ ታናክ ማለት የብሉይ ኪዳን መጽሐፍ ነው። እሺ ያው እንግዲህ አይሁዳውያኑ ታናክ ብሎ ይጠራሉ። ታናክ ቶራ፣ ነቬም እና ከተቬም ማለት ነው። በሶስት ከፋፍሏቸው ስለሚያስቀምጧቸው የህግ መጽሐፍት፣ የነቢያቱ እና ኖርማል ራይቲንግስ የምንላቸው ማለት ነው። እና በአንድ ጊዜ ሁሉም ላይ ተረጎሙ ይችላሉ። ግን ክርስትና ከመጀመሩ በፊት ዲዩትሮካኖኒካል የተሰኙ ወይም እንግዲህ እያለን በተለምዶ የምንጠራቸው መጽሐፍት ሳይቀሩ በግሪክ የተገኙ ናቸው። አይደለም ካልክ ግን ማን ያለ ከይቅርታ ጋር የሚያደርገን በቃ ራሱ ኢየሱስ ስላለ ለምን ኢየሱስ ስላለ ነው። ዋይናት መሐመድ ለምሳሌ መሐመድ የሆነ ነገር ብሎ ለምን እሱ ስላለ ብቻ ብለን አንቀበልም? ታዲያ ለምሳሌ ቁርአን የፈጣሪ ቃል ነው ብለን ለምን አንቀበልም? በቃ መሐመድ የፈጣሪ ቃል ነው ብሎናል፣ ዝም ብለን ለምን አንቀበልም? ኢየሱስ የሥላሴን ነገር እንደዛ ነገረን፣ ኦኬ ዝም ብለን ከምንቀበል እንደዛ ለመቀበል ማለት በዛ ደረጃ እንድንቀበል የሚያደርገን ከሆነ ኢየሱስ መናገሩ ለምንድን ነው? አሁን ትልቁ ነገር እዚህ ጋር ነው። ቅድም ያልኳችሁ ፐርሰናሊ ትልቁ ነገር ማየት ያለብን ኢየሱስ ሞቶ የተነሳ ነው። ሞቶ የተነሳ ነው ማለት ጌታ እነሳለ እኔም አሁን ጥያቄ ይሄ የነቢያቱ ከዛ አንጻር የነቢያቱን ነገር በዚህ መልኩ እንደው ሰምሃው ምዝዝ እያለ መምጣቱ ምናምን እሱ ግን ትንሽ ምናምን ካል በአጭሩ ለምሳሌ ይህንን ማስቀመጥ እንችላለን። ያው የጌታ ኢየሱስ ቃል ነው። ኢየሱስ ራሱ መጽሐፍቱ ስለ እኔ ይናገራሉ ብሎ ተናግሯል በአንደበቱ። ቃል አይታበል ብለን እናምናለን። እሺ ቀጥል።
ቆይ እኔ እኮ አሁን ለዚህ ነበር አትደራርቡ ብዬ ነበረው እዛው ጋር አያይዘ ስለኛ ኃጢአት እንደው የሙት አይመስለኝም ምናምን ብለሃል። እሱንም ትንሽ ነገር መዳሰስ አለብኝ። አይኑ እያስረዘምኩኝ ነው ግን ያው ከአንተ እኩል እንዳወራ አይጠበቅም። መቼ አንተ ጥያቄ ነው የምታስቀምጠው፣ እኔ መልስ መልሱ ሰዓት ያው ሌሎችም ሰዎች እንዲጠቀሙ የሚለው የተወሰነ ረዘመ ቤተክርስቲያን አባቶችና ምዕመናን እንደ ቅዱስ እስጢፋኖስ፣ ቅዱስ ጴጥሮስ እና ቅዱስ ጳውሎስ ለእምነታቸው ሲሉ ተገድለዋል። እሺ፣ ስደቱ ያስገኘ ውጤት የሚገርመው ግን ስደቱ ክርስትናን ከማጥፋት ይልቅ በዓለም ዙሪያ ይበልጥ እንዲስፋፋና እንዲጠነክር ምክንያት ሆኗል። እሺ፣ እንግዲህ አንተ ያልከው የቻት ጂፒቲ ምናምን የምትሉት ነገር ወራልኝ ያው ሳቢው ስልም ነው። ልክ ነህ። እኔ ያልኩበት የራሴ ምክንያት አለ። ለምን እንዳልኩ በደንብ ሌላ ጊዜ በግልጽ ነው። ምክንያት ደግሞ ማስረጃ ስጠኛ። እኔ ያልኩበት እንዴት እንደሆነ ልንገርህ። አይ ማስረጃ ነው። አሁን ቻትጂፒቲን የጠየካት ነገርና እሱ ያወራችበት መንገድ ቻትጂፒቲ እኔ አንተ ስላልከኝ ነው እንጂ አክቹዋሊ ቻትጂፒቲ ጥሩ ነው ማለት ጥሩ ነው ኢነሴንስ የራሱ የሆነ የመረጃ ቋት ሆኖ መረጃን ምናምን ልታገኙበት ትችላላችሁ። ግን እንደ ዋና ማስረጃ አድርገህ ግን ጉግልን ጠይቁ ግን እንደዛ ጥሩ አይመስለኝም። ግን እና ደግሞ የቻትጂፒቲ አሁን እኔ ወግራ እንግዲህ በጣም አስቸጋሪ የሚያደርገው አሁን ላይ ጊዜው የቻትጂፒቲ የለብ አይነት እውቀት ጥሩ አይደለም። ዝም ብለህ ቻትጂፒቲ ላይ የሆነች ነገር ትጠይቃለህ። ኦኬ እሷን የሆነች ነገር ያዝ ታደርጋለህ። ከዛ ላይ ስለሆነ ነገር ሲነሳ እሷ ላይ የሆነች ነገር ቻትጂፒቲ ላይ ቁጭ ተብሎ የተቀናጀ መጽሐፍ ሶሊድ የሆነ እውቀት ይኖረናል። የለብ አይነት እውቀት አይሆንም። እና ለማንኛውም አንተ ማስረጃ ምንድን ነው? አይ እንደው ይሄ ማለት እንደውም ይሄ ነው ቦልድ ክሌም ማለት ይሄኛው ክርስትና ምንም ስደት አልደረሰበትም የሚለው ትልቅ ክሌም ይመስላል። እና ምንድን ነው ማስረጃ ማለት በታሪክ ከታወቀው ነገር ውጭ ስለሆነ ያንተ በታሪክ የሚታወቅ ነገር ነው። እንዲህ እዚህ ጋር ሌላ ስሬጅ ነው። ይሄ በታሪክ የሚታወቅ ነገር ነው። አሁን ኔሮ ብለኸኛል። ኔሮ ያልከኝ ነገር አሁን ኔሮ ክርስትናን ኢሌጋል አላረገም። ኔሮ እዛው ሮም ውስጥ ለሮም ለተነሳው እሳት ክርስቲያኖች ናቸው ይህን ያደረጉት ብሎ ይሄ ሮማዊ ይሄ የሮም ግዛት ላይ ታወጀ እንደሚባለው አይነት አዋጅ ሳይሆን ሎካል የሆነ ፖለቲካል የሆነ ነገር ነው። እሱን ሌላ ቀን ስለ ክርስትና ታሪክ መከራ የደረሰባቸው መከራን ሲቀበሉ ነበር ክርስቲያኖች ውስጥ አልነበረም። ካታኮምቦቹ ለምን አስፈለጉ? ክርስቶስን ካታኮምቦቹ አሁን ያኔ ለካታኮምቦቹ ለምሳሌ አርኪኦሎጂካል ኤቪደንሶች አሉ። ለምን አስፈለጉ ካታኮምቦቹ? እነሱ የአንደርግራውንድ እንትኖቻቸው ከሁለተኛው ክፍለ ዘመን በኋላ የነበሩ ናቸው እኮ ነው ያልኩ። ሀኬ ኢን ዘ ፈርስት ሴንቸሪ ኤርሊ ፈርስት ሴንቸሪ ክርስትና እንደተመሰረተች እንደዛ ያህል ሰክሰስፉል አይነት ሚሽን አለ። መጽሐፍ ቅዱስን እንደ ታሪክ መጽሐፍ ካየኸው ራሱ ለምሳሌ እስጢፋኖስ እኮ ሰማዕት ሆኖ ሲገደል አይተነዋል፣ በድንጋይ ተወግሮ ማለት ነው። ስለዛ በአይሁዳውያንም ስደት ይደርስባቸዋል፣ በሮማውያንም ልክ እንደዚሁ። ከእስጢፋኖስ በፊት ደግሞ
የክርስትና እምነት ጀማሪና ፈጻሚ ራስ የሆኑ ጌታ ኢየሱስ ራሱ ሲጀምር ተሰቅሎ አልነበረም እንዴ? አሁን አንተ አይ እንደዚህ ነገር አልደረሰበትም ካልክ ማስረጃ አምጣ። ማስረጃ ከሌለ ጉንጭ አልፋ ክርክር እንዳይሆን። ስለዛ ጠቅለል አድርገውና ከአንተ ጋር ያለኝን ንግግር እዚች ጋር አድርጓቸው። ጠቅለል ስናደርገው ጌታ ኢየሱስ ትንሣኤው የመጨረሻ እባክህ እንደዚህ ለዚህ አይደለም የሚያስገባው ለእንትኑ ጥሩ ያልሆነ ኮንቨርዜሽን እንዲኖረን ሳይሆን ሰማው በተረጋጋ መልኩ ትንሽ ነገር እንደሌለ ነው። ስለዛ ዝም ብሎ ምንም እንደዚሁ እያለ ዝም ብሎ ፈርዘር እየሄደ ስለሆነ ቅድም አንስተውም ስለነበረ እሱ ላይ የተወሰነ ነገር መቋጫ አንስተው የጌታ ኢየሱስ ትንሣኤ እንደው በዚህ በሚቶሎጂ ውስጥ ይኖራል አንዳንድ ሰው አንዳንድ ቦታ ላይ የሚል ነገር አስቀምጠሃል። የክርስቶስን የመሰለ የለም። የክርስቶስን ለየት የሚያደርገው ትልቅ ነገር አለ። ይህም ምንድነው? ቀደም እንዳልኩት መጽሐፍ ቅዱሳችን ላይ ክርስቶስ ተነስቷል የሚል ነገር ስለተጻፈ ብቻ አይደለም የክርስቶስን ትንሣኤ የምናረጋግጠው። ኢቭን ባይ ሪዝኒንግ በአመክንዮ እንኳን ወይም አንዳንድ አመክንዮችን በማስቀመጥ ክርስቶስ እንደተነሳ ማረጋገጥ እንችላለን። እንዴት? አንደኛ ክርስትና ሲነሳ የተነሳው በኢየሱስ ክርስቶስ ትንሣኤ ላይ ተመስርቶ ነው። ክርስቶስ ተነስተዋል የሚል ስብከት ነው ያለው። እንዳልኩ ነው የሐዲስ ኪዳን መጽሐፍትን እንደ ታሪክ መጽሐፍት እንኳን ብታያቸው አልኩ እንደ ታሪክ መጽሐፍት እንኳን ብታያቸው እንደ ጊዜ ቃል እንኳን ባታያቸው ራሱ ማለት ነው። ግን እንደ ታሪክ መጽሐፍት ጥንታዊ መጽሐፍ ነው ስለሚታወቅ ሐዋርያት ሥራ ምዕራፍ 2ን ካየው የጴጥሮስ የመጀመሪያው ስብከቱ ራሱ እናንተ ክርስቶስን ገደላችሁት፣ ግን እግዚአብሔር አስነሳው አይታ ትንሣኤ ጳውሎስ ሲሰብክ ካየኸው በመልእክቱ ላይ ለምሳሌ በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 15 ቁጥር 14 አካባቢ ላይ ክርስቶስ ካልተነሳ ይላል ስብከታችን ከንቱ ነው፣ እምነታችሁን ደግሞ ከንቱ ይላል። ክርስቶስ ካልተነሳ ስብከታችንም ከንቱ ነው፣ የእናንተም እምነታችሁ ደግሞ ከንቱ ናት ይላል። ስለዛ መሰረቱ የክርስቶስ ትንሣኤ ነው። ክርስትናን ለማስቀረት አይሁዳውያን በጣም በቀላሉ ምን ማድረግ ይችላሉ? አረ ክርስቶስ አልተነሳም ይኸው መቃብሩ ማለት ይችላሉ። ይችላሉ። መቃብሩ ማሳየት ነው። በጣም ሲምፕል ነገር፣ በጣም ቀላል ነገር። ክርስትናን ዲስፕሩቭ ለማድረግ ይኸው ማለት ነው። ግን አላደረጉም። ለምን? መቃብሩ ወንጌሉም እንደተረከልን ባዶ ባይሆን ኖሮ ባሳዩት ነበር። ይኸው በእኛ ዘንድ አለ መቃብሩ ብለው ባሳዩ ነበር። ግን ሰማዕቱ ዮስጢንም ሁለተኛው ክፍለ ዘመን ላይ እንደተናገረው አክቹዋሊ በማቴዎስ ወንጌል ላይ ተመዝግቧል። ምን ሲያደርጉ እናያለን? ሲዋሹ እናያለን። ምን አይነት ውሸትን ሲያስቀምጡ እናያለን? አይ እኛ ተኝተን ሳለን ተሰርቆ ተወሰደ ብለው እንዲዋሹ ያደርጋቸዋል። ኦኬ እሺ፣ ሰርቀው ወስደውት ቢሆኑ ኢማጅን ሐዋርያቱ ማለት በፍጹም ሊያደርጉት አይችሉም። በስቅለቱ ሰዓት የተሯሯጡ ወይም የሸሹ ሐዋርያት ከተቀበረ በኋላ ሄደው ሲሰርቁ ምናምን አስቡት ማለት አንላይክሊ ነው የመሆን ቻንሱ በጣም ሬር። ግን ቢሆንና ሰርቀውት ቢሆንስ ግን እንደው በድኑን ሄደው ሰርቀውት አይ ተነስቷል ብሎ እየሰበኩ ቢሆን ተነስቷል ብሎ በመስበካቸው ምን ጥቅም አገኙ? እንዳልኩ ነው። እንደ ታሪክ መጽሐፍ ብታየው መጽሐፉ ማለት ነው እስጢፋኖስ ያገኘው መወገር ነው። በእግዚአብሔር ቀኝ እግዚአብሔርን ክብር ቆማ ያዋለው አለ ጌታ ኢየሱስ። ስለዛ ሞቶ አልቀረም ተነስቷል። ያኔ ወግረው ገደሉት። ሰው እንዴት ለውሸት ምንድነው ለመሞት እንዴት ይዋሻል? ለመሞት ማንም አይዋሽም። አንድ የሚሰጥ ምሳሌ አለ። ለምሳሌ አንድ አክራሪ ሙስሊም ለምሳሌ ብሎ አክራሪ ሙስሊም እንግዲህ አክራሪ ሙስሊም ቢኖርና በተለያየ አካባቢ እንደዚህ ጥፋት አደረሱ ምናምን እየተባለ የሚነገር አይነት ሙስሊሞች አሉ አይደል? አክራሪ ሙስሊሞች እነሱ ያዙና ለምሳሌ አንድ ሞል ውስጥ ገብተው የሆነ ፈንጅ አፈነዳ ነበር። ያ ሙስሊም አፈነዳ፣ ራሱን ጠፋ፣ ህዝቡንም አጠፋ። ይህንን የሚያደርገው ለምንድን ነው? በቃ ጀነት እገባለሁ ምናምን እና እዛ ፈጣሪ አላህ እዛ ያስቀመጠልኝ ነገር አገኛለሁ በማለት በማሰብ ነው እንጂ አይ ውሸት ነው ብሎ ቢያስብ የምር ይህን ያደርገው አያደርገው። ይህንን ነገር ያደረገው ያ ሰው በቃ የሆነ ነገር እንዳለ ስላመነ ብቻ ነው። ሐዋርያቱ ጋር ስትሄድ ወይም የክርስቶስ ደቀ መዛሙርቱ ጋር ስትሄድ እንደሰረቁት እያወቁ ግን ለአደገኛ ሞት ራሳቸውን አሳልፈው እስከ መስጠት ድረስ ለምን ይመሰክራሉ? ለዋሹ ውሸት እንደሆነ እያወቁ እኔ በጣም አንዳንድ ሰው የሚያስገርመኝ በቃ ውሸት ነው ሰርቆታል ኦልሬዲ ግን አይ በቃ እንገደል እስቲ ዋሽተን እንገደል ማንም የሚል የለም። ማንም ሰው ኳሸ ለጥቅም ነው። የሆነ ገንዘብ ለማግኘት የሆነ ክብር ለማግኘት
የሆነ ስልጣን ለማግኘት ካልሆነ በስተቀር ለመሞት ብሎ የሚዋሽ አይገኝም። ያውም ብሩታሊ ተደርጎ የሚገደል ቀጥታ በህይወት እያለ እንትን ሲል ማለት ነው። ታዲያ ግን ልክ ይሄ ነገር እንደማያዋጣ ሲያውቁ አንዳንድ ሰዎች ምን ብሎ ይናገራሉ? አይ እንደው ሃሉሲኔት አድርገው ነው ወይ የሚሉ ደግሞ አሉ። ምን ማለት ነው ኢየሱስ አልተነሳም የሚሉ ሰዎች ናቸው እንደዚህ የሚሉት። ምን የሚሉት? አይ በቃ ሃሉሲኔት እያደረጉ ነው። ከዚህ በፊት እንዳልነው ለምሳሌ አንዲት እህት የሆነ ወረር ፊልም አይታ አንድ ወንድም ብል ወንድሞቼ እናንተን ትንሽ ያሸማቅቃሉ፣ በእህቶች ያምራል መደንገጡ እና አንዲት እህት የሆረር ፊልም አይታ ማታ ላይ ብቻዋን ነው እንበል፣ ቤት ውስጥ ማንም የለም እንበል እና በጣም የሚያስፈራ ሆረር ፊልም አይታ ከዛ በኋላ ሙቪው ካለቀ በኋላ ግን በጣም ከመፍራቱ የተነሳ ማለት ነው ዝም ብሎ ያየችው የሆረሩ ኢሜጅ ዝም ብሎ ፖፕ ነገር ሲያደርግ ማለት ነው ፊት ዝም ብሎ ልክ እንደዛ ነገር ሲል ሊል ይችላል። በጣም ስትፈራ ማለት ነው። እሱ ሃሉሲኔት ማድረግ የምርም መጥቶ አይደለም ግን ሃሉሲኔት እያደረክ ነው። እና እነሱም ክርስቶስ በጣም በአሰቃቂ ሁኔታ ሲገደል ስላዩት በቃ ለዛ በጣም ያሰቃቂውን ነገር እንትን ለማለት ለዛ የሆነ አፒራንሱ እንደዛ ነገር መስሎ እየታያቸው ነው። ሃሉሲኔት እያደረጉ ነው የሚባሉ ግን ሃሉሲኔሽን አይደለም። ሃሉሲኔሽን